ቤተሰቦች እኔ በጣም ደህና ነኝ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ለቻናሌ አዲስ የሆናችሁ ቤተሰቦች ሰብስክራይብ በተኗን አንድ ጊዜ በመጫን የደወል ምልክቷን ብታበሩት በየቀኑ አዳዲስ ቪዲዮዎች ይደርሷችኋል ማለት ነው። በዛሬው ቪዲዮ ላይ ይዤላችሁ የመጣሁት ምንድነው እንዴት አድርገን እጅ ስልካችን ላይ ቴክስቶችን በመንጽፍበት ጊዜ ኦር የአማርኛ ቴክስት በመንጽፍበት ጊዜ ትንሽ ብዙ ስፔሎችን መርጠን የምንጽፈው፣ ሌላ ደግሞ በቃላቱን በእንግሊዝኛ አውቀናቸው ቴክስት ለማድረግ ደግሞ ስፔሉን ማንችላቸውን እንደዚህ የቴክስትና የጽሁፍን ችግር ሊቀርፍልን የሚችል አንድ ስራ ይዤላችሁ መጥቻለሁ ማለት ነው። ይሄ ለሁሉም ስማርት ስልክ ተጠቃሚዎች የሚሰራ ነው። ሁሉም ስማርት ስልክ ተጠቃሚዎች ቴክስት በሚያደርጉበት ጊዜ፣ ቻት በሚያደርጉበት ጊዜ፣ የቴክስት ጽሁፍ በሚልኩበት ጊዜ፣ ሜሴጆችን በሚልኩበት ጊዜ፣ ኮሜንት በምንጽፍበት ጊዜ ያሉትን የመጽሐፍ የጽሁፍና የስፔሊንጎች የአንዳንድ ነገር ስህተቶቻችንን ችግሮቻችንን በቀላሉ ሊቀርፍ የሚችል ቪዲዮ ነው ይዤላችሁ የመጣሁት። እንደነገርኳችሁ ለቻናሌ አዲስ የሆናችሁ ቤተሰቦች ሰብስክራይብ በተኗን ነክታችሁ የደወል ምልክቷን ብታበሯት በየቀኑ መሰራቸው አዳዲስ ስራዎች ይደርሷችኋል ማለት ነው። ቻናሌን በደንብ ላላወቃችሁ ሰዎች ደግሞ የከማል ሞባይል ዩቲዩብ ቻናል የዩቲዩብ ቱቶሪያልን እና የሞባይል ሃርድዌር እና ሶፍትዌር ቱቶሪያሎችን በስፋት ነው መሰራበት። በቀጥታ እስቲ ወደ ስራው እንሂድ። ኦኬ፣ አሁን መግቢያ ላይ እንደነገርኳችሁ እንዴት አድርገን በቀላሉ ቴክስት ሜሴጆችን፣ ቻትን፣ ኮሜንቶችን የሚጻፉ የሆኑ በእጃችን ቴክስት የምናደርጋቸውን በተለያዩ ቋንቋ የምንጠቀማቸውን ቴክስቶች እንዴት አድርገን ነው በቀላሉ የእጅ ስልካችንን በመጠቀም ለሁሉም የእጅ ስልኮች የሚሆን ነው። ያን ስላችሁ ስማርትፎን ስልኮችን ማለት ነው የሆኑ ስልኮችን ይሄኛው አሁን ማሳያችሁ ሜትር ለሁሉም ያገለግላል። በቀላሉ አሁን ማሳያችሁን ሜትር ተጠቅማችሁ ኮሜንቶችን መጻፍ፣ ሜሴጆችን መመለስ፣ ሰርች ማድረግ፣ በቃ መጻፍ በእጃችሁ መጻፍ የሚጠበቅባችሁ ነገር ሁሉ በቀላሉ ሊያደርግላችሁ የሚችል ነው። በቀጥታ እስቲ ወደ ቪዲዮ ይጃለሁ። ኦኬ፣ አሁን በቀጥታ እስቲ እዚህ አጠገቤ ላይ ብዙ አፖች አሉኝ። ከነዚያ መካከል እስቲ የእጅ ቴክስታችንን አንዴ እንሞክር። በቴክስት ሜሴጅ አንድ ነገር እናድርግ። እሺ፣ የተለያየ ቴክስቶች አሉ። ለምሳሌ አንድ እስቲ ቤት ስለሆነ ሰው ቴክስት ላድርግ ኦር እዚህ ጋር እሺ ቤት ለሰው አንዴ እዚህ ጋር ቴክስት ልጻፍ። ለምሳሌ አሁን ይሄንን ማለት ነው እንዴት አድርገን ነው ቴክስት የምንጽፈው የሚለውን ስናይ ማለት ነው። በእጅ ቴክስታችን ለምሳሌ አማርኛ አድርገን አንድ ጽሁፍ እስቲ ልጻፍላት። ሰላም እንዴት ነሽ የሚለውን እስቲ ልጻፈን። አሁን ለምሳሌ ያው እንደዚህ ሰላም እስቲ ያውላችሁ ሰላም እንዴት ነሽ። ይሄንን ነው የህል ሰከንዶች ይፈጀብኝ። እሺ፣ ይሄንን ላጥፋውና አንድ ጊዜ እዚች ጋር መጣለሁኝ። ከዛ እዚች ጋር እንደምታዩት አንለዋለሁ። አያችሁት? የማይክ ምልክት ያመጣልኛል። እንደምታዩት ማይኩን አመጣልን። ስናወራ ይጽፋል። ይሄንን በምን አይነት አሁን እኔ በአማርኛ ነው የሴቭ ያደረኩት ሴቲንጉንና አንዴ ላውራ እስቲ። አንዴ ነካሁት። ሰላም እንዴት ነሽ። ከመጀመሪያ ወሬ ጋር አብሮ ነው የጻፈው። እስቲ ሰላም እንዴት ነሽ። በሚገርም ሁኔታ ሰላም እንዴት ነሽ የሚለውን በጣም በቀላሉ 2 ሰከንድ ባልፈጀበት፣ 3 ሰከንድ ባልፈጀበት፣ 5 ሰከንድ ባልፈጀበት ሰዓት ውስጥ እንደዚህ ጽፎልናል። ከአማርኛ ውጪ ያለን ቃል እንዴት አድርገን ነው የምንጽፈው የሚለውን ላሳያችሁ። ቋንቋስ እንዴት ነው መቀየር የምንችለው? ሀገራችንም ቋንቋዎች የውጭ ሀገርንም እንዴት ነው የምንቀይረው? ይሄንን እዚች ጋር መተን ሴቲንጓን አንዴ ነካታለሁኝ። ከዛ በኋላ እዚህ ውስጥ ይገባል። ከዛ እዚህ ጋር ላንጉዌጅ የሚል አለ። እሱን አንዴ ነካዋለሁ። ያውላችሁ የምትፈልጉትን ዓለም ላይ ያሉ የምትፈልጓቸውን ቋንቋዎች እንደዚህ መምረጥ ትችላላችሁ። አረብኛ፣ አማርኛ፣ ወሬቨር፣ ህንድ ምናምን። ለምሳሌ እስቲ በእንግሊዝኛ እኔ
አንድ ቃል ልምረጥና እስቲ ለምሳሌ እኛን እንግሊዝኛን አረኩት ዩኤስ ኪንግደም ከዛ በእንግሊዝኛው መረጥኩለትና አሁን ተመለስና ይሄንን ጽፎልኛል ኦኬ ይሄን አጠፋሁት አላኩትም ተመልሼ ያውኑ ቦታ ሄድና አሁን አወራለሁኝ ማለት ነው አያችሁት በእንግሊዝኛ ነው ስፔል የሚያደርገው ላጥፋና አንድ ጊዜ ላውራለት Hey how are you እንደምታዩት በቀላሉ 2 ሰከንድ ባልፈጀ ሰዓት እንደዚህ አድርጎ ጽፎልኛል ይሄንን አሁን ቀጥታ ሴንድ ማለት ብቻ ነው የሚጠበቀው ከኔ ማለት ነው እንመለስ እስቲ ይሄ ለቴክስት ሜሴጅ ነው ይሄንን የሰራሁላችሁ ተመልሰን ሌላ ቦታ መግባት እንችላለን በቀጥታ አሁን መተን ቴሌግራም ላይ ያለን ቴክስት ኦር ሌላም ነገር እናወራ ካለን ለምሳሌ ሁሉም ቦታ ላይ ይሄ ነገር ይሰራል እዚህ ጋር አሁን ለምሳሌ መጥቼ ቴክስት ባሩ ላይ ለአንድ ጀለሴል ላውራለት በአማርኛ ላውራለት ለሱ አማርኛ ላይ አድርጌዋለሁ ሰላም ዴቫ እንዴት ነህ እንዴት አመሸህ አያችሁ እነዚህ ስፔሊንጎችን ቀላቅለን በመናወራበት ጊዜ እሱ በተረዳበት ነው የሚጽፍልንና ብዙ ጊዜ ግልጽ በሆነ አማርኛ ብቻ እንጽፍለታለን ማለት ነው አይታችኋል ሳወራ በቀጥታ እያንዳንዱን ቃል እየመዘገበው ነው ያለው እንደዚህ መዘግብልናል ለምን ማመልከቻ አይሆንም የቻለውን ያህል እኛ ማውራት እስከናቆም ድረስ የፈለገውን ያህል ይጽፍልናል ማለት ነው እንደዚህ ጽፈን የመሰለንን ሐሳብ አስተያየታችንን በደንብ አውርተን ለሰዎች ሴንድ ማለት እንችላለን ማለት ነው እንደምታዩት እስካሁን ያወራሁትን አንድ በአንድ ጽፎታል ማለት ነው በአማርኛ ለዚህ ይሄንን እንደዚህ አደርጋችሁ በቀላሉ መጠቀም ትችላላችሁ ማለት ነው በቀላሉ ይሄንን እንደዚህ አድርጋችሁ መጠቀም ትችላላችሁ እንዲሁም እስቲ አሁን ይሄ ቴሌግራም እና ቴክስት ላይ ነው ያሳየዋችሁ ሌላኛው ደግሞ ጉግል ሰርች ላይ እስቲ እንሂድ ለምሳሌ አሁን ጉግል ሰርች ላይ መጥቼ ኦኬ ጉግል ሰርች ላይ መጥቻለሁና እዚች ጋር እስቲ ጉግልዋን አንዴ ነካታለሁኝ ኦኬ ጉግል ላይ መጥቻለሁኝ አሁን ጉግል ላይ ሁለት አይነት ነገር ነው ያለው አንደኛው ጉግል በባህሪው ሌላ ማይክ አለው የራሱ እሱን ተጠቅማችሁ ማውራት ትችላላችሁ ሁለተኛው ደግሞ የራሳችን የሆነው ማይክ ነው ገብታችኋል የራሳችን የሆነ ማይክ ስላለን እሱን መጠቀም እንችላለን ኦኬ እዚህ ጋር እየፈቀደልኝ አይደለም አሁን ላይ ማይኩን ሚውት ያደረገብኝ ነው ምክንያቱም ጉግል ሰርች ላይ ስመጣ አሁን ስክሪን ሪካርድ ያረኩበት ነው በስልኩና ለከዚህ ጉግል ሰርች ጋር ሲመጣ ሚውት አድርጎብኛል ማለት ነው ይሄን ሚውት አድርጎብኛል ያ ማለት ለዚህኛውም ላይ ይሄው ለምሳሌ የራሱን የጉግልን እቺኛዋን ማይክ ተጠቅመን ሰርች ማድረግ እንችላለን ለምሳሌ አዲስ አበባ ኢትዮጵያ Here is some information about Addis Ababa. እንደምታዩት ቮይስ ኮማንድም ስለሚቀበል ስልኬ በቀጥታ አዲስ አበባ ኢትዮጵያን እንደዚህ አድርጎ በደንብ ያወጣልናል ስለፈለጋችሁት ነገር እንደዚህ አድርጋችሁ በድምጽም ሰርች ማድረግ ትችላላችሁ እነዚህ ነገሮች አሁን ለምሳሌ አዲስ አበባ ኢትዮጵያ የሚለውን ሰርች ለማድረግ እነዚህን ስፔሎች መሳሳት አለ በአማርኛ በተለይ ከሆነ የምንጽፋቸው ደግሞ በጣም ስፔሊንጎችን ቶሎ ያለ መጻፍ ነገር አለ እነዚህ ነገሮች ይቀርፋል ብዬ ነው ይሄንን ቪዲዮ የሰራውላችሁ ማለት ነው ይሄ ቪዲዮ ተመችቶናል ካላችሁ ታዲያ ላይክ በተኗን ነክታችሁ ለቤቱ አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ ብላችሁ ይሄንን አሪፍ ቤተሰብ መቀላቀል ትችላላችሁ ማለት ነው እንዲሁም በቀጣይነት የተጠየቀ አንድ ቪዲዮ አለ እሱን እንዴት አድርገን ነው የሪአክት ቪዲዮን በስልካችን መስራት የምንችለው ሚል ጥያቄ መጥቷል አብራችሁኝ ሰብስክራይብ አድርጋችሁ የደወል ምልክቷን አብርታችሁ ከጠበቃችሁኝ የሪአክት ቪዲዮ በካይን ማስተር እንዴት እንደምንሰራ በቀላሉ ቱቶሪያሉን ሰራላችኋለሁ ሁላችሁም
በሀገራችን ላይ ታውቃላችሁ ብዙ የሪያክት ቻናሎች አሉ ግን ሴቶች በዚህ ጉዳይ ላይ ብዙ ማትሰሩምና ለሴቶች ማበረታቻ የሚሆን እንዴት አድርጋችሁ በቀላሉ ሪያክት የምታረጉባቸውን ዘዴዎች በቀጣይ ቪዲዮ ይዤላችሁ እመጣለሁኝ እስከዛው ከቪዲዮ ጋር አብራችሁ ነበርኩት እኔ ከማል ነበርኩኝ ባይ ቻው